እርግጠኛ መሆን ስለምፈልግ ይሄ ነገር እውነት ተፈጥሯል አልተፈጠረም፣ የእውነት እርጉዝ ነሽ አይደለሽም የሚለውን ነገር መልሱን እፈልጋለሁ። የነገን ማወቅ ፈለግኩኝ መቼውን ማየት ናፈኩኝ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ። በቃ ዳጊ እንደገመትከው ነው። ሀፕን አድርጓል በቃ እናት ልትሆኚ ስለሆነ ደስ ብሎኛል ማለት ነው። የልጁን አባት እኔ ከየትም ብዬ በየትኛው መንገድ አጣርቼ ይዤልሽ እመጣለሁ። ልጁ ከተወለደ ደግሞ በኋላ ዳይፐር ይዤ መጥቼ እኔ እጠይቅሻለሁ። እሺ ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረም መጥቼ ሳጣት እሷም ብዬ ተመስገን አምላክ ሆይ ለጌታዬ ሆይ የሰው ልጅ ገረ የሰው ልጅ በኢየሱስ ስም ደግሞ ለዚህ ነው ያለቀስኩት። አፈሪ ብላ ሰላም እንዴት ናችሁ የኔ ፋሚሊዎች? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? የዳጊ ፋሚሊዎች እንዴት ናችሁ? ከሱ ጋር እንጂ እህጣለሁ ከእናንተ ጋር አይደለም። እንዴት ናችሁ? ምንም ወሬ አላበዛም። በጣም ደስተኛ ሆኛለሁ። ምንም ወሬ ማበዛው ነገር የለኝም። ጌታዬ ሆይ እንግዲህ እንዳያችሁት ይሄን ነው ማሳያችሁ። ምንም ከዚህ በፊት ምንም አይነት ወሬ ላወራ አልችልም። ይሄ ነው እንግዲህ በህይወቴ ላይ ሀፕን ያደረገው ነገር። አንዳንዴ በቃ ክፉ ከማውራት መቆጠብ፣ ለየአንዳንዱ ነገር ክፉ ከማውራት መቆጠብ። እንዴት ብዬ ልንገራችሁ? አሁን እኔ ያለሁበትን ስሜት ብታቁልኝ እንዴት ደስ እንደሚል በቃ ማለት ይሄ እንዴት ብዬ ልንገራችሁ? ማለት ንጽህናዬን እንዴት እግዚአብሔር እንዳወጣልኝ በቃ ሴት አይደለሁ ዝም ብሎ በቃ ቴንሽን ይዞኝ የፈጠርኩት ራሴ ላይ የፈጠርኩት ነገር እዛ ጋር እንደዚህ አይነት ነገር ተፈጠረ። እስቲ ግን እናንተ እንደ ሰው እንደሌላ ምናምን ሳይሆን እንደ ሰው እኔ ይሄ ነገር ሀፕን አድርጎብኝ አስቡት እንግዲህ እኔ ዝም ብዬ ባሳያችሁ ዛሬ በቃ ምንም ወሬ ባላወራ በቃ ያ ዝም ብዬ ባሳያችሁ እግዚአብሔርን እንዴ እኔ በጣም ቤተሰብ በጣም ነው የተቀየመኝ። ጓደኞቼ እንግዲህ እሱ ያንቋሽሻቸው ጓደኞቼ በጣም ደንግጠው ነው የደወሉልኝ። ኢቭን መተን ቪዲዮ ሰርተን እውነታውን እንትን እንበልልሽ ማለት እኛ በዚህ ሰዓት እንዳልነበርን በቃ በጣም ስንት ነገር ምን ያህል ክብራቸውን ያየሁት። እሱ ግን ይሄ ነገር ሀፕን ማርጎ ይሁን ምን ችግር አለ? ሀፕን አረጋ አይደል? በጣም ብዙ ነገር የሰው ልጅ አመቶ ያሳድጋል እንዴ? ከማደጓ አመቶ እኮ ሰው ወላጆች የሌላቸው ልጆች እኮ በፍቅርና ሰላም ካለ ማሳደግ ይቻላል። እኔስ ደግሞ ፈልጌው አርጌው እንኳን ብሆን ነው የምላችሁ እንኳን እሱ እጅ ላይ ጥሎኝ ሄዶ ይቅርና ማለት ነው። አስባችሁታል? እሱ ችግርም ይሄ በቃ ይሄ ችግር እኮ ይሄ ነገር ሌላ ነገር ሆኖም ቢሆን ኖሮ እኮ አሳልፎ ይሰጠኝ እሱ ነው ጥሎኝ ሄደው በቃ እንዴት ነው ወተት ጥዳችሁት ለምን ገነፈለ ትላላችሁ? ቴክ ኬር ካላረጋችሁት በሰዓቱ እኮ ነው በቃ ኦሬዲ ዜሮ ገብቻለሁ። እንዴት ነው ነገር አንደርስታንድ የማያረጋው? እንዴት እኔ በእውነት ውስጤ እንደዚህ ውስጤ እንዲያለው የደስታ ማአት ማለት ነው ከምነግራችሁ ነገር በላይ በቃ አላቅ እኔ እንጃ። እኔ አሁን በቃ እስማ ግን ሁሌም በችግራችሁ ጊዜ ነው ወዳጃችሁን ጠላታችሁን የምትለዩት። እኔና ሰው ስንት ነገር የምንተሳሰብበት ሰዓት እኔ እሱ አልተገረዝኩም ሲለኝ እኮ አላሾፍኩበት ምን አላልኩበት ችግር የለውም ይሄ ነገር ስንት ሰው ያጋጥመዋል ምንም ማለት አይደለም በጣም ብዬ የራሴ ሰው ነው ብዬ ችግሬን አሳልፌ ያልሰጣሁት ራሴን በጣም በቃ ከሱ ጋር ህይወት ይኖረኛል ብዬ በስማ በጣም ከባድ ነው ማለት ግን
እግዚአብሔር ታላቅ ነው። ሁሌም የሰው አይደለም የእግዚአብሔር ነው የሚበልጠው። እንጃ እኔ ቃላት የለኝም። በስመ አብ የክፋትም አይነት አለ፣ የክፋትም ጥግ አለ ምናምን ምንም ነገር ሰው ምንም ነገር ሳያወራ ሰው ምንም ነገር ሳይል የፈለገ ነገር ሳይፈጠር እንደ ነገር መፈጠሩ በጣም ነው የማዝነው በራሴ ማለት ነው። ግን አላቅም አሁን ይሄን ነገር እሱ ሲያይ ምንድነው የሚለው? ምንድነው የቱን ያህል ነው የሚያፍረው? የቱን ያህል ነው የሚያከብረኝ? የቱን ያህል ነው የሚወደኝ? ፍቅሩ ሊመለስ ክብሩ ሊመለስ። እኔ ግን ቦታ አለኝ ከዚህ በኋላ ለሱ ነኝ። እውነት ውሸት እኮ አይደለም። እኔ አሁን ማፈቅረው ወንድ ነው ዳጊ ማለት አይደለ? ዳጊን በጣም ብዙ ይቅርታ አድርጌልሻለሁ። ይቅርታ የማይደረግለት ዳጊ አሁን አብረን የምንቀጥል እኔ አይመስለኝም። በራሴ ይሄ የራሴ ቃል ነው። መቀጠል አልፈልግም። ምክንያቱም አብሮኝ ያለ ሰው በደስታዬ ብቻ የሚያንዣብብ ከሆነ ችግሬን የማይገነገ ጧት ደግሞ አክሲደንት ደርሶብኝ የሆነ ነገር በሆን እንዲህ አይነት ነገር የለሽም ብሎ የሚለየኝ ሰው ነው። ስለዚህ እኔ ደግሞ አብሮኝ ምንም ነገር ሼር ከማያረግ ሰው ጋር አስፋልት መሻገር እንደማልፈልግ ከዚህ በፊት ተናግሬያለሁ። እግዚአብሔር ይመስገን እሱ እንዳለኝ ማትረቢ መቼም ካይኖር አይወጣም። ምንድን ያለኝ ማትረቢ ከነግብረ አበሮችሽ ማትረቢ ነሽ። በዚህ ምክንያት ነው እንግዲህ አትረቢም ብሎ ይሰደበኝ። ስለዚህ የማይረባ ሰው ደግሞ እሱ የሚረባ ሰው ስለሆነ እኔ እሱን የሚረባ ሰው መሆኑን እኔ ያረጋግጥለታለሁ። እሱ ደግሞ የሚገባው የሚረባ ሰው ለሱ በጣም ከኔ የተሻለ ሰው ማይንዘላዘል ዘልዛላም ብሎኛል። ማይንዘላዘል ጥሩ ለሱ ጥሩ የምታስብ ሴት ነው የሚያስፈልገው እንጂ እንደኔ አይነት ሴት ዳጊ አይገባውም። ስለዚህ እኔ እግዚአብሔር እንኳን ይሄን ነፃ አወጣኝ። ሌላ ምንም አልፈልግም። ይሄን ነገር እኔ ለኔ አሁን ይሄ እኔ በፍሬም ሁሉ ሰቅዬ ነው ማስቀምጠው። ምክንያቱም ጭራሽ እኔ አይምሮዬ ላይ የሌለ ነገር ነው። እኔ ከዳጊ ጋር ከሆንኩ ጀምሮ ስልኬ እግዚአብሔርን ነው የምላችሁ እነ ጓደኞቼ ከነዳጊ ጋር ማንንም ጋር አልደዋወልም። ምክንያቱም እሱ ስለሚደብረው የሆነ ቦታ እንኳን ሄጄ የሚያይ ነው የሚመስለኝ። ምንም ስራ ቢኖረኝ ምናምን እሱን ሳላማክር ምንም ነገር አላረግም ምናምን። ይሄ ለሱ ካለኝ ክብር ነው። እሱ የማይፈልገውን ነገር አላረግም። ያ ማለት ቢገባው ክብር ነው። ለማመጣ አይደለም ምንም አይደለም። እኔን ታቆኛላችሁ። እኔ ዳጊ ጋር ነው አንገቴን የደፋው ታቆኛላችሁ። አንገቴን ምን አይነት አንገቴን ቀና አድርጌ የሚሄድ ሴት እንደሆንኩ ለስንት ሰው መከታ እንደሆንኩ ከእናንተ በላይ እኔን የሚያቀኝ የለም። ግን ፍቅር እስከሆነ ድረስ እሱ የማይፈልገውን ነገር ማድረግ አልፈልግም። ጀብድም አይደለም። ምክንያቱም እሱ ወንድ ነው እኔ ሴት ነኝ። በቃ ቦታችንን መያዝ አለብን። እሱ ከሚለኝ ውጪ መሆን የለብኝም። በቃ እውነት ለመናገር ማለት ነው። እኔ ስለ ዳጊ ስቲል መጥፎ ነገር አላወራም። እኔ መልካም ሰው ነው። ምንም አላወራም። እሱ መጥፎ ነገር ብሎኝ በሄድ ምናምን ዛሬ እንደዚህ ነው ምናምን ማለት አልፈልግም። ግን ሁሌም ፍቅር ላይ የፈለገ ብትዋደዱ የፈለገ መከባበር ከሌለው ቺቃይ ስተት የምትባላለች እሷን ባውንደሪ ማንም ሰው ማለፍ የለበት። እኔም እሱን ማለፍ የለብኝም። እኔ ስሜታዊ ሆኜ እኮ በጥፊ ከመታወት በኋላ እንዴት ውስጤ ፊል እንዳደረገ እኔ ነኝ የማውቀው። ምክንያቱም ኦሬዲ ይሄ ሰው ባሌ የሚሆን ሰው ነው። ዛሬ ላይ ካላከበርኩት ነገ መከባበር እንዴት ይመጣል? ግን በቃ ስሜታዊ ሆኜ ነው አልደግሞም ብዬ ለራሴ ቃል ገብቼ ከሱም ጋር ስናወራ ይቅርታ ጠይቄው ምናምን ነው የሚገባውን ክብር እሱ ሳይነግረኝ ነው እኔ ለዳጊ የሚገባውን ክብር መስጠት ያለብኝ። ግን በቃ መቼም አይምሮዬ ላይ አይወጣም የዚህ ቀን እኔ ያለቀስኩት እንባ እሱ የመለሰልኝ ሀፕን እንኳን ቢያደርግ አለኝ በጣም አይምሮዬ ላይ የማይረሳው ቀን ከረሜላ የሚወለደው ልጅ ከረሜላ እንኳን አልገዛልሽም ብሎኛልና እግዚአብሔር ይመስገን። አንተም የከረሜላ ሂሳብ አታወጣም። እኔም ከረሜላ የሚለምን ልጅ የለኝም። እግዚአብሔር ይመስገን ስለነበረን ነገር ዳጊዬ በጣም ነው ማመሰግነው። ካንተ ጋር አንድ እርምጃ መራመድ አልፈልግም። ምክንያቱም አንተ ነገ የጭንቅ ቀን ቢመጣ ከጎን ያትሆን ይሄንን ቦታ ከማይሸፍን ሰው ጋር መቆየትም መቀመጥም አልፈልግም። እኔ በበኩል የራሴን አመለካከት ማለት ነው። ስለዚህ ይሄንን ነገር ሄጄ ማሳየት ስላለብኝ እሱ ጋር መሄድ አለብኝ። በኢየሱስ እንዳጠፋ ደግሞ አንተ ለነገሩ ሁለትን የሰጠኝ እንዳጠፋ ለካ አይጠፋም መሰለኝ። እና ጋይስ አሁን እንዛ ጋር ተጎልቶ እየጠበቀኝ ነው። በሱ ቤት ሊያጽናናኝ ነው እንግዲህ እውነትሽን ነው ምናምን ሊላይ ማለት ነው። እውነቴንም አይደለም ምንም አይደለም። ጭራሽ ደግሞ እኮ በጣም የሚገርማችሁ ነገር ተዘጋጅቶ ከአንድም ሁለት ነው የሰጠኝ። ያው አሁን ግን ምን መሰለኝ እንደዚህ አልፋታውም። ይሄንን ችግር እንደዚህ አልፋታውም። ስለዚህ እሱ ቁጭ ብሎ እየጠበቀኝ ነው።
ይቅርታ ይሄንን በማድረጌ ስለዚህ ነፍሰ ጡር እንደሆንኩ ነግረዋለሁ። ይዛኔ ፊሊንጉን ማየት ፈልጋለሁ። ፊሊንጉ የመጨረሻ ፊሊንጉ ላይ ነው ይሄን አውጥቼ የሚሰጠው። ስለዚህ እናንተ ኦሬዲ ቀድማችሁ ውጤቱን ነግራችኋለሁ። እኔ ምንም አይነት ነገር የለብኝም። እግዚአብሔር ይመስገን። የልብን የሚያውቅ አምላክ አልፎኛል። እግዚአብሔር ይመስገን። ማለት ልጅ ጸጋ ነው፣ ግን አብሮ ከሚኖር ሰው ጋር ሲሆን ነው። ይሄ በድንገታዊ ነገር ለሚፈጠር ነገር እናት ስለሆንክ ኃላፊነት ትወስዳለህ እንጂ ደስተኛ አያደርግም። አምነህበት ስታረግ ነው ምንም ነገር ትዳር ውስጥ ያለህ ልጅ ሲኖር ደስ ይላል። እግዚአብሔር ይመስገን። እኔ በጣም ደስ ብሎኛል። ለሱ ግን አሁን ይሄን ውጤት አላሳየው። በቃ ነኝ በጣም ተናድጄ ጥየዋለሁ ነው የምለው። ሁለቱንም ጥየዋለሁ ነው የምለው። ከዛ በኋላ ሪያክት እንዴ ቴንክስ ጋድ ተቀምጦ ጭራሽ የእርግዝና ምናምን ይሄ የእናቶች ምናምን ነው የሚያየው ማለት ነው። ጋይስ ምንም የምታውቁት ነገር የለም። አንደና መጣሽ በጉጉትና በአሞራ እየጠበቅንሽ ነበር። ምን ታደርጋለህ ዳጊ? ምን እያደረግህ ነው እዚህ? አንቺን እየጠበቅኩ ነው እኮ። ምንም የሚያስጠብቅ ነገር የለም ዳጊ። የመጣሽው ለምን ነው? እውነቱን እንድትነግሪኝ አይደል እኮ። በቃ ነፍሴ ተጨነቀች እኮ። በቃ ዳጊ እንደገመትከው ሀፕን አድርጓል። በቃ የምርሽን ነው? ባይሆን እነግርሃለሁ ዳጊ። በሁለቱም አንድ አይነት ውጤት ነው። ዋናው ማወቃችን ነው። እኔ እንዳልኩሽ እኮ ችግር የለውም። በቃ ዳጊ ነው ማለት ያለብኝንማ አላለሁ እንዴ። እኔ የሌላ ሰው ልጅ የማሳደግ ፍላጎት የለኝም። ፍላጎት ካለኝ ማለት ነው አዳምጪ። አንቺ ብቻ አይደለም የምታወሪው። አሳድግ አላልኩም ዳጊ። ካለብኝ ጭንቀት ሌላ ነገር አጨምርብኝ። አውራበት። ለምን እድሉን አስይኝ። ከፈለኩኝ እኔ በፍቃዴ ከማደጎ ስጃ አሳድጋለሁ። ሶ እኔ እናት ልትሆኚ ስለሆነ ደስ ብሎኛል ማለት ነው። የልጁን አባት እኔ ከየትም ብዬ በየትኛው መንገድ አጣርቼ ይዤልሽ እመጣለሁ። ልጁ ከተወለደ ደግሞ በኋላ ዳይፐር ይዤ መጥቼ እኔ እጠይቅሻለሁ። እሺ መልካም ህይወት ይሁን። ኧረ ዳጊ አይዞህ ቁጭ በል አትልፋ። የምን ዳይፐር ቁጭ በል። ኖ በቃ ካሁን በኋላ እንገናኝ። ችግር የለውም። ለምን እኔ ከደካ ፈጽሞብኛል እዚህ ጋር ብለህ ነው። ምንም እኮ የሚያስፈልግ ነገር የለውም። ምንድነው ይሄ? ምንም የሚያስፈልግ ነገር የለውም። እሱን ተካረገበት። ይሄንን አንተ ተካረገበት። አንድ አይነት ነው። ምንድነው ስለዚህ ሲ ላይ ነው ያለው። ምንድነው ሲሲው? ኤኒዌይስ ከእንደዚህ አይነት ነገር ነው ነፃ ነኝ። በእናትሽ እውነቱን ንገሪኝ። ምን ያደርግ ጭራሽ አንተ ማርያምን ታውቃታለህ? እስማ ኖ ይሄ እኔ ኤቪደንስ ነው። አያስፈልግም። እንግዲህ እኔ 9 እኮ ምንድነው እያልሽኝ ያለው? እውነቱ ምንድነው? ዳይፐር ይዘህ ጠይቀኝ እያልኩ ያለሁት ዳይፐር ይዘህ ጠይቀኝ። ደፋር ነው በጣም። ግራ እያጋባሽኝ ነው። ምንም ግራ አላውቅም። ምንድን ነገርከኝ እኮ በቃ እኔ ምንድነው እዚህ ላይ ነው። ይሄኛው ምንድነው ነሽ ነው አይደለም? ምንድነው ያለ አልገባኝም። ይሄኛው መስመሩ እዚህ ላይ ነው። ምንድነው ይጠቅማል? እግዚአብሔር ይመስገን አይደለም። የዚህን እርጉዝ አይደለም። አንዴ ነኝ አንዴ አይደለም። በእውነቱ ነገር ምስክሬ ነው አይደለም። የምርሽ አርሴማን ይሄው አይደለም።
ግን ፖይንት የለውም። አሁን መሄድ ትችላለህ። የዛሬ 9 ወር ዳይፐርህንም ዋይፕሱንም ኦይሉንም ምኑን ገዛስተህ መምጣት ትችላለህ። እግዚአብሔር ፍቃዱ ከሆነ እንግዲህ ሌላ ሰው ጋር ህይወት ኖሮኝ ያ ነገር ሀፕን ሊያደርግ ይችላል። አሁን ግን እግዚአብሔር ተፍቶኛል። እግዚአብሔር ይመስገን። አትንካው በእናትህ ስማ። እና እንደነገርኳችሁ በጣም ነው ማመሰግነው። እግዚአብሔር ይመስገን። ለእናንተ ፕራንክ እንደሆነ ነግራችሁ ነበር መጀመሪያ። ሁሌም ከሚመስላችሁ ሰው ጋር መንገድ ጀምሩ። ሁሌም ከሚሆናችሁ ሰው ጋር መንገድ ጀምሩ እንጂ አትሳሳቱ። ከማይሆናችሁ ሰው ብለሽ አትወሽኝማ እንዴ? አርሴማን ምለው እኮ ላንተ አይደለም ለራሴ ነው። አረ እንኳን ደስ አለሽ ልትለኝ እባክህን እንዳትሞክረው። ለራስ እንደዚህ መገልበጥ አይከብድም? ለራስ ኢየሱስ አይከብድም? ለአንተ ለራስ እና ታዲያ እንዴ ምንም ጥፋት የለብኝም እኮ ምንም ጥፋት የለብም። እኔ ደግሞ በህይወቴ አንተን ማግኘት አልፈልግም። እዚህ ጋር በቃ እናንተ እዚህ ጋር ምን ማለት ነው? ኧረ እባክህ ልጅ ቢኖረኝ ምን ማለት ነው? አይበልሽ ስለሌለ ልጅ ቢኖርሽማ አይሆንም እንዴ? በቃ ስለዚህ አሁንም ደግሞ እኔ አይምሮዬ ላይ ልጅ አለ፣ የማይወጣ ልጅ አለ፣ የማይወለድ ልጅ አለ አይምሮዬ ላይ ምንም ማላረገው። ሜሪ አንቺም ጋር እውነት አለ፣ እኔም ጋር እውነት አለ። አንቺም ጋር ጥፋት አለ፣ እኔም ጋር ጥፋት አለ አይደል? አዎ ሰው እኩል ነን። ታዲያ ምንም እንደዚህ ሊያደርግሽ የሚያስችል ነገር የለም። አረ ምንም እግዚአብሔር ይመስገን። ያው ጓደኞቼ ጋር ደውዬ እስከምነግራቸው ባይዘው ለሰው ብላችሁ ምንም ነገር አታርጉ። ለሆነ ሰው ብላችሁ ጓደኛ ታይ ሲል የተከተላችሁ መተው፣ በዚህ ሰዓት አትግቢ ሲላችሁ አለመግባት፣ እንዳትወጪ ሲላችሁ አለመውጣት፣ ግቢ ሲላችሁ መግባት፣ ሲቆም ይቆማል። ሁሌ አይምሯችሁ የፈቀደውን ነገር አገናዝባችሁ አርጉ። በሰው ስትሆኑ በሰው የራኩት ሰው ከዚህ ልጅ ጋር ስለያይ ያን ሰው መመለስ አልችልም። በራሴ የተውኩት ሰው ግን ራሴ መልሰዋለሁ። ስለዚህ ምንድነው አሁን እኔ ግራ እያጋባሽ? ምንም ግራ የሚያጋባ ነገር የለም። እኔ እናንተ ጓደኛሞች ፍቅረኛሞች ነበርን። ሰው ይዋዳል፣ ይፈቀራል፣ ይለያያል፣ ይጋባል፣ ይኖራል፣ ይሞታል። ስለዚህ እኔ እናንተ መሀል ላይ ያለውን ስቴፕ ወሰድን፣ ተለያየን። ለምን ይሄንን ነገር ቼክ አስደረገ ነው? አረ በቃ እኔ ከአንተ ጋር መሆን አልችልም ከዚህ በኋላ እኮ። ለምን ይሄን ቼክ አስደረገ ነው? ማድረግማ እኔ ራሴ ይሄን ነገር መጀመሪያ ለማሰብ ድድብና ነው እንጂ ነፃነቴ ሰላሜን ነው የማገኘው ሲጀመር ማለት ነው። በዚህ የሚገርም ነገር በጣም ደስተኛ ነኝ እኔ እግዚአብሔር ይመስገን። እኔ ሜሪ አንድ ነገር ልጠይቅሽ። እሺ ብዬ ሁሉን ነገር ይሄንንም ነገር በቃ ቼክ አይደረግ ብዬ ዝም ነው ማለት የነበረው? ቼክ አረካረና አየ እሱ ለኔም ብቻ እኮ አይደል አንቺ ይጠቅምሻል እኮ አይደል እኮ እሱን አለመገንዘቤ። ከዚህ በኋላ ግን እኔ አንተ አብሬ ያሉን አሁን እኮ ይሄ ቼክ ባይደረግ ኖሮ እርጉዝ በሆን ኖሮ የዛሬ 8-9 ወር ዳይፐር ምትጠይቀኝ። ስለዚህ አልፈልግም። አሁን ያልሆነ ልጅ ታዲያ አክሰፕት ማለት እኔ ደግሞ የኔ ሐሳብ የማይካፈል ሰው አልፈልግም። ምንድነው የኔ ሐሳብ ማለት? የኔ ያልሆነ ነገር እንዴት ይቀበላል? ወስልቼ አይደለም እኮ ይሄ ነገር ችግር ተፈጥሮብኝ ነው። አንተ መንገድ ላይ ሰው ተደፍሮ ለተፈጠረው ነገር ማነው ኃላፊነት የሚወስደው? እንደዛም ግልጽ አድርገሽ እኮ አልተናገርሽም። አላውቅም ራሴን አላውቅም። አዎ እኔ ደግሞ ምንም ያደረኩት ደግሞአለሁ። ምክንያቱም ካንተ ጋር ከጀመርኩ ጀምሮ ካንተ ውጭ ማውቀው ሰው የለም። አጭራማ የራሱ ጉዳይ ነው። ለኮ ማሰብ ትችላለህ፣ አይመለከተኝም። ኤኒዌይስ ነው ለኦዲየንስ መናገር የምፈልገው ነገር አምዳን ጨርሻለሁ። እኔ ስለሱ አላውቅም። እሱ የሚፈልገው ነገር ማድረግ ይችላል ምናምን እኔ አይመለከተኝም። ይሄ አሁን ፕሮሞሽን አይደለም ወይ ፕሮሞሽን እየሰራ ምናምን አይደለም። የሆነ ነገር ኖ ፕሮሞሽን ምናምን አይደለም። ይሄ ላይፍ ነው። ስለ ላይፍ ነው እያወራን ያለነው። ገባ? ይሄ ፕሮሞሽን ምናምን ሲሆን ነው ከታርግ እዚህ ጋር እንትን ጨምረ ይሄኛው አልገባም ይሄ ምናምን የሚባለው ይሄ ላይፍ ነው። የምታስገባው የምታስወጣው ነገር የለም። አንተ በፈለከው ሰዓት ህይወት ውስጥ አልመጣም፣ በፈለከው ሰዓት አውጣ አጥለኝ። ማመን ስለማልፈልግ ነው ነገርኩ እኮ። በቃ እኔ በህይወት አታስፈልገኝ። ካልፈለኩ የሚያስገድደኝ አካል አለ እኮ። ለምን ቼክ አረክ ነው? ቼክ አረኩኝ እንኳን ነፃ መሆኔን አወቅኩኝ። እግዚአብሔር ይመስገን። አሁን ግን የሚያጣላን የነበረው ነገር መፍትሄው ተገኘ ማለት ነው። በቃ እኔ ደግሞ በህይወቴ ምን ፈለኩ መሰል ነፃ ብቸኝነት መሆን አይቻልም። መብቴ ነው። አልፈልግም፣ ጓደኛ አልፈልግም፣ ሪሌሽን ውስጥ መግባት አልፈልግም። ላልተወሰነ ጊዜ ሪሌሽን ውስጥ መግባት አልፈልግም። በቃ ራሴን ማዳመጥ፣ ወደ ቸርች መሄድ፣ ስራዎቼ ላይ ፎከስ ማድረግ ምናምን ነው የምፈልገው። አልፈልገውም ዳጊ፣ በግልጽ ነው የምናገረው። እኔ አንድ መስመር አብሮኝ ከማይራመድ ወንድ ጋር እኔ እንደ ሴት እሱ እንደ ወንድ ሆነን መራመድ አንችልም። ችግሬ ላይ ፊቱን የሚያዞርብኝ ሰው ጋር አብሬ እውነት የጠበቀውን እንድንተቃቀፍ ነበር። ዋው ይሄ መፍትሄ ነው ብዬ ነው። ይሄ መፍትሄ የሚሆነው
ባለፈው የሰራው ቪዲዮ ላይ ይሄ መፍትሄ የሚሆነው የነበረው ችግር የለውም ምንም ችግር ከሆነ ከጎንሽ ሆናለሁ ብለህ ቢሆን ኖሮ አሁን ይሄ ያግባባናል። የራስሽ ጉዳይ ተብለህ ሆነ እኮ ልጋፈጥ እኮ ሎተሪ ሲደርሰኝ እንደመጣ ነው የምቆጥረው። ይቅርታ አድርግልኝ። እንግዲህ እኔ ከዚህ በላይ እንትን ልልሽ አልችልም። የኔ ቆንጆ እስካሁንም እያስረዳኸኝ ያለህ አንተ ነህ። አልጠየቅኩም። ስለአንተ ወንድነት ብቻ የምታወራ ከሆነ ደግሞ እኔም ደግሞ በሌለውበት አንተ ነህ እያልሽኝ ደግሞ እኔ አክሰፕት ማድረግ አልችልም። እሱ ነው እና እንግዲህ ምንም አይነት ነገር ይሄ ነው ያ ነው ብዬ አልነግርህም። ህይወት እንዲህ ናት ዳጊዬ። ምንድነው ሜሪ? እኔ እኮ በቃ ይሄ መፍትሄ ነው አይደለ ለኛ ሺት ሀፕን አርጎ ቢሆን ነበር ሊያቀያየመን ማምለጥ የሌለበት ስልክ አመለጠኝ። በእግዚአብሔር ትሽ እያወራሁሽ እኮ ሜሪ ወይ እንዴ ዳጊ በጣም ነው የሚከብደው እጅ በኢየሱስ በጣም ይከብዳል። ኧረ እኔ አልችልም። ለሁለታችንም ደስታ እኮ ሜሪ ያጣላን የነበረው ነገር እኮ ነው። ትክክል ነው። እሱ ማለት ነው ምን ፍለፊት ስልክ አጥቶ ይይሻል እንዴ ስልኩ በገዛ ገንዘብ የገዛው ስልክ ነው። መንግስት አውቆ ሲም ካርድ ይሰጠኝ። ሄሎ ወይ ዝጊውና እናግሪኝ። ኧረ ይመችኛል። ምንም እያደረኩኝ አይደለም። አሁን ሰዓቱ 10 ተኩል። እስቲ በእውነት አላቸው ብራንች አሪፍ እንሂዳ ሜሪ። በቃ ፀጉር ቤት ገባለሁ፣ ልብስ ቀይሬ እመጣለሁ። እሺ ኧረ ደውልልኝ ኤኒ ታይም፣ ምንም ችግር የለውም። እሺ ቻው። ጭራሽ ከወንድ ጋር ነው የምትሆነው? ዳጊ አልገባኝም። እዚህ ጋር ለምን እንደተቀመጠ ወንድ ጋር እየተገዳቀርሽ ነው ጀረሽ? ሁሉ ሰው እንዳንተ ነው የሚመስለው አይደል? መቼም ሌላ ጊዜ ቢሆን ኖሮ አብረን እንሂድ ነበረ። አሁን ግን ኦሬዲ ምናንም ከማይፈልግ ሰው አሁን ከጓደኞቼ ጋር አገናኛለሁ፣ ራሴን አፕዴት አደርጋለሁ፣ ወደ ስራዬ እገባለሁ። ፊልም መጥቶልኛል። አንተ ኧረ ትክክል ነህ። ለዛ ነው ምላሽ ከሌላው ነገር የምታወሩ ከጓደኞች ጋር የምትቀጣጠሩ። ለዛ ነው ግዴታ ነው ከጓደኞቼ ጋር ሁሌ የምቀጣጠራለሁ። ስለዛ መልሱ ተቃራኒ ቢሆን ነበር አንቺ ከኔ ጋር መሆን የምትፈልጊው። ነው መልሱ ተቃራኒ ቢሆን ያንተ ንግግር አሳማኝ ለኔ ቢሆን እኔ የምፈልገው ካንተ ችግር የለውም በቃ በምን መንገድ እንወጣው፣ ይሄ ነገር ሀፕን አድርጓል የኔ አይደለም፣ ስለዚህ ምን እናድርግ፣ ምን ይፈጠር ምክንያቱም ይሄን ነገር ገና ስለሆነ ሕክምና ቦታ ሄደን ይሄ ነገር እንዴት ነው በምንድን ነው መስተካከል የሚችለው? ብዙ ነገር እኮ አሁን እኮ የሰለጠነ ዓለም ላይ ነው ያለነው። ብዙ ነገር በጣም እንግዲህ ይሄን ነገር የማያውቅ ሰው አለ የለም ብዬ አላምንም። ስለዚህ ማንም ሰው እንደሚሆነው መሆን ነው። አንተ ማድረግ የነበረብህ እዚህ ጋር ለኔ ተስፋ ነበር። ችግር የለውም ከጎንሽ ነኝ፣ በምን መንገድ እናስተካክለን። ወስልቼብህ ሩም ውስጥ ይዘኸኝ ከሌላ ወንድ ጋር ተኝቼ ይዘኸኝ ምናምን አይደለም ቢሆን ነበር። አንተ ከረሜላ አልገዛለትም ገና ለማታውቀው ሰው ዳይፐር አልገዛም ምናምን እያልክ ማሾፍ የነበረብህ ለማታውቀው ሰው ቢሆን። ስለዚህ አሁን ዳጊ እኔ አሪፍ ሙድ የለኝም አልዋሽም። በጣም ያንተ ነገር እንዲህ መሬት ነው የወረደብኝ። እኔ አንተ መናገር የምፈልገው አልተገረስኩም ስትለኝ አላንጓጠጥኩ፣ አልሳኩብህ፣ አጥያለልኩኝ ምን አላልኩኝ። እንደውም ከባድ እኮ ነው ካልክስ ልጅስ እኮ ብዙ ነገር ይደረጋል። ይሄ እኮ በጣም ከባድ ነው። ምንም አላልኩም። ወደ መፍትሄ ነው የገባሁት። ምን እናድርግ እየታገልኩ አንተ ያን ነገር ሕክምና ጨርሰህ ቤት ሳትገባ እኮ ነው ሴት ያማረ። ስለዚህ አሁን እኔ ስላንተ ልንገርህ እንዴ ነፃ መሆንሽ ስላንተ ልንገርህ አንድ ያደርገናል ነበር ምንም ነገር አለመፈጠሩ ነገር ቢፈጠር ነበር ያጣላናል ብዬ ተፈጥሯል። እንደተፈጠረ ቁጠራ። እኔ ጋር ምንም ቦታ የለም። ምላሽ ደግሞ ምንም አለመፈጠሩ። ሄሎ ሞይናር ብዬ እንደዚህ ኧረ ችግር የለውም ቢዚ አይደለሁም። ምንም እየሰራሁ አይደለም። ቁጭ ብዬ ካፌ ሻይ እየጠጣ ይመችሽ። እሺ ባይ የታባክ ባይዘው ምንም ስልክ የተደወለልኝ አይደለም። ስልኬን ሳይለንት አድርጌ ስለነበር እያነሳው እያወራው ነው። ማንም የደወለልኝ የለም። ናርዲ የምትባል የለም። አሁንም ያወራሁት ሰው የለም። ምንም ነገር ያወራሁት ነገር የለም። እውነት ለመናገር ማለት ነው። እሱን ለማናለድ ብዬ ነው። ምክንያቱም እግዚአብሔር በሚያውቀው ያረገብኝን ነገር አይታችኋል። እንግዲህ ይሄ ነው ምናምን አይባልም። ዛሬ ይሄ ነገር ሀፕን ስላረገ ሰላም አገኘሁ እንጂ እስቲ በእናንተ ቦታ እዩት።
እንዴት ሊከብድ እንደሚችል አስባችሁታል? ችግር ገጥሞኝስ ቢሆን እንደዚህ ነው አድርጎ ሊሄድ የሚገባው። አሁን እሱ ምንም ነገር ከሌለ ኦ ማይ ጋድ በቃ ሜሪዬ ምናምን ብሎ አቅፎ ህይወት ሊቀጥል ማለት ነው። እንዴት እንደዚህ ይመጣል ይሆናል? እኔ አላውቅም። እናንተም ብትሆኑ የምታውቁት ነገር ነው። ስለዚህ እኔ እውነት ለመናገር እሱን ለማናደድ ነው ኤቭሪ ሲንግል ነገር ያደረኩት እንጂ ምንም ስልክም የተደወለልኝ የለም ምንም የለም። አውቄ ነው ስልኬን ሳይለንት አድርጌ እያነሳው እያወራው የነበረው። ስሜቱ ይግባው ብዬ መናደድ እንዴት እንደሆነ ይግባው ብዬ ነው። አልዋሻችሁም፣ መለያየት አልፈልግም። እሱም በራሱ መንገድ ትክክል ነው። ግን የተጠቀማቸው ነገሮች ንግግሩ ምናምን ደስ የማይል ንግግር አለው እንጂ እንደ ወንድ ሊሰማው የሚችለውን ነገር እኔም አንደርስታንድ አደርጋለሁ። ግን በዚህ መንገድ አይደለም እኔን ማባበል ሳይፈልግ እንኳን እንደ አንዳንድ ሰው እኮ ሳይፈልግ ብዙ ነገር ያደርጋል። ከፍቶት እንኳን የኔን ደስታ ማስበለጥ ነበረው። ይሄ ያለ ማስተዋል ነው። እንደኔ ያለ ማስተዋል ነው። ስለዚህ ዳጊ ከዚህ በላይ ይገባዋል። ይሄን ማረገው ግን ጠልቼው አይደለም። ያረገኝ ነገር ደስ ስለማይል እኔ በሆነ እሱን አላረገው። በእውነት ከአንድም ሁለት ሴት አልፌዋለሁ፣ ትቼዋለሁ እኮ እያስኩት ማለት ነው። እሱ እንደዛ ቢያገኘኝማ እመኑኝ ከፎቅ ላይ ነው የሚወረውረኝ። ዳጊን ስለማታውቁት ነው። ለምን ወፏ እንደዚህ አየችሽ ብሎ የሚጣላኝ ሰው ነው። መንገድ ላይ ስንሄድ እኔ የማላውቃቸው ሰዎች ላይ የት ነው የምታውቂያቸው የሚለኝ ሰው ነው። ከሱ ጋር በቃ መኪና ውስጥ ቁጭ ብለን ከመኪና ከቤት መኪና ብመጣ ደስተኛ ነኝ። ወክ ባናረግ የሆነ ምግብ ቤት ገብተን ባንበላ፣ ምክንያቱም የሆነ ነገር ካየ ኢሚዲየትሊ ነው የሚቀየረው። ከፍቅር እንደሆነ ይገባኛል። ዛሬ ላይ ግን ያደረገው ከትናንት ወዲያ ያደረገው ነገር ግን የፍቅር አይደለም። ለኔ የጥላቻ ነው። ግን እውነቱ የማይካደው እሱም ጋር እውነት አለው። ግን ደግሞ እማልዋሻችሁ ዳጊም በጣም ነው የምወደው። በዚህ ነገር ውስጥ ሞኝ እወደዋለሁ፣ አልዋሻችሁ። ስለዚህ እሱ እንዲናደድ ነው ይሄን ነገር ያደረኩት። እግዚአብሔር ይመስገን እኔና ዳጊ ማለት ያለያየናል ብዬ ያሰብኩት ይሄ ነገር ሀፕን ቢያደርግ ኦፍ ኮርስ ያለያየናል። አሁን ግን የሆነ በጭላንጭል የሚታየኝ የሚለውን ነገር የሚታየኝ ይመስለኛል። ስለዚህ በጣም ደስ ብሎኛል። እግዚአብሔርን የእውነት አሁን ጓደኞቼ ጋር ምናምን አይደለም የምሄደው፣ አልዋሻችሁም፣ ቸርች ነው የምሄደው። ጀስት ማመስገን አለብኝ። ሰላሙን ባይ